Yes, yes, oh doctor, yes, yes. Yeah, you get touching the force, yeah. But I can let your heart back down, get it. Doctor, yes, I'm sick of I bother girl. ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬም ምርጥ በሆኑና ባባበዱ ቪዲዮ ስብስቦች መጥቻለሁ። እናንተን ለማስደሰት ደፋ ቀና ስል ነው የከረምኩት። አብረን ፈታ ዘና እንላለን። እስከ ቪዲዮ መጨረሻ የትም መሄድ የለም። ፏ ፈሽ ቡም ሻካላካ ነው የምንለው ዛሬ። አዎ እስከ ቪዲዮ መጨረሻ ሆዳችንን ይዘን እንስቃለን። አብረን ነው ምንስቅ። ቪዲዮን ከመጀመራችን በፊት ቅድመ ክፍያዋን ሰብስክራይቧን ነሃ ያላረጋችሁ ነሃ አድርጉ። ሁሉ ምልክት ትመጣለች፣ እሷንም ደውሏት። አዎ ተጠቅማለች። ለማንኛውም ደውሏት። እሷን ስትደውሏት ቪዲዮ በለቀኩኝ ቁጥር ይሄ ከጅም መለስ የሚለው ፊት ላይ ግስጥ ይልላችኋል ማለት ነው። የዛኔ ነሃ አርጋችሁኝ አብረን እንስቃለን ማለት ነው። እንድትለም ሀሳብ አስተያየት ካላችሁ በኮሜንት ብታሳውቁኝ ደስ ይለኛል። ምክንያቱም እናንተ የምትሰጡኝ ኮሜንት ለኔ በጣም ገንቢና አስፈላጊ ስለሆነ ማለት ነው። ዝግጁ ዳይ ወደ ቪዲዮ Yancho no, estos parques sabio. Yancho no, estos parques sabio. ተነሱ እኔ የሷ መግደርደር አልገረም። የሷ መግደርደር ምንም አልገረመኝም። ሜካፓም አልገረመኝ። ቴብሉ ላይ ያለው ምንድን ባዶ የለስላሳ ዕቃ፣ ባዶ የስፕራይት ዕቃ እንዴ! ዚሮ ኮስት ሚኒመም ኮስት የሆነ ሰርግ ወጪ ቆጣቢ ሰርግ። ድሮ ሳንቲም የሌላቸው ገንዘብ የሌላቸው ሰዎች ምን ያደርጋሉ? ሆሊፖፕ በጥበጣው ከለር ቫሪዬሽን እንዲሰጥ በጠርሙስ ሞልቶ ያስቀምጣሉ። ለቪዲዮ ለፎቶ እንዲያምር ተብሎ ሚኒመም ኮስት ነው እሱ ባይዘው። የዛኔ 5 ሳንቲም ሆሊፖፕ። በአጠቃላይ የሰርጉን ዲኮር ወድጄዋለሁ፣ ሜካፕሽንም ወድጄዋለሁ፣ መግደርደርሽን ወድጄዋለሁ፣ መጀነንህን ወድጄዋለሁ። መጀነኖትን ወድጄዋለሁ። ለፍራፍሬ ያብቃችሁ። እሱን ነው የምለው፣ ሌላ የምለው ነገር የለኝም። ለፍሬና ለፍራፍሬ ያብቃችሁ። ለነገሩ እርሶ ፍራፍሬውን ታቅፎታል፣ ለፍሬ ያብቆታ። ኔሽን አርጉኝ ዛሬ ጨብሲ ይኸው እናቴ ውሎዬ ምናምን በጨቃረ ትላላችሁ። ምን ታስባላችሁ? ልጋብዛችሁ። ጨቃ ይላል ለማታቁ ጨቃ ማለት አስካሪ መጠጥ ነው። በኮንሶና በአማሮ አካባቢ የሚጠጣ ባህላዊ አስካሪ መጠጥ ነው። የሚሰራው ከገብስ ከበቆሎ ይመስለኛል፣ አላቅም፣ እርግጠኛ አይደለሁም። ግን ብቻ አስካሪ መጠጥ እንደሆነ በጭምጭምታ ሰምቻለሁ። ከጨቃው አይደለም እኔ ችግሬ፣ ከአቀማመጥሽ ነው ችግሬ፣ ከአቀማመጥሽ ነው። አንቺ አይደለም ጨቃ፣ ከፈለግሽ ጭቃ አምጣጭ። ምንድነው እንደዚህ ተበረጋግዶ መቀመጥ? ምንድነው እንደወላድ ሴት ገፊ እስክትባይ ድረስ ብርግድግድ ብለሽ መቀመጥ? እንካ ግን አትንካ የሆነ አቀማመጥ ተቀምጠሽ ወንዱ የምታሳስቸው ለምንድን? ልክ አይደለም አካሄድሽ፣ ልክ አይደለም። ወይ ደግሞ ካልሆነ ጨቃውን ጋብዥኝና እየጠጣን ብንወያይ ጥሩ ነው። በዚህ ሂደት በዚህ አቀማመጥ ሁኔታ መወያየት አለብን። ተገናኝተን እንወያይ። ጨቃ ጋብዝ ይችላል። እኔ ራሴ ወዴት ሄዱ? ተመለሽ አብረን እንመለስ። ጥሩ አይደለም። እንዲህ የምትሆኑ ሰዎች ግን ጥሩ አይደለም። አካሄዳችን ልክ ስላልሆነ ሁላችንም እንመለስ። ምን ትዝ እንዳለኝ ልንገራችሁ። ያረፈደ አራዳ የሚለውን ፊልም አይታችሁታል? ይኸው ፖስተሩ በቃ ይሄ ነው ያረፈደ አራዳ። እንዴ ጋሼ በዚህ እድሜዎት ተነቅሰው ሁለቱን እጆትን የ20 ዓመት ልምድ ያለው ገራጅ ሰራተኛ መስለው እንደዚህ በፓካውት ምን
መሆኑት ነው ጋሼ? እኛ ከእርሶ ምን እንማር? እኛ ሽቅብ እንምከር። እርሶ በዚህ እድሜዎት ከውስጥ ሹራብ፣ ከዛ ቲሸርት፣ ከዛ ሸሚዝ፣ ከዛ ሰደሪያ፣ ከዛ ኮት አድርገው እላዩ ላይ ጋቢ ይደረብ አድርገው ጋቢው ላይ ካቦርት አድርገው ኮፍያ አድርገው ጥራና ከዘራ ይዘው ለሀገርም ለወገንም መጸለይን ያለበት፣ የተጣላ ማስታረቅን ያለበት፣ የታመመ መጠየቅን ያለበት፣ የታሰረን መጠየቅን ያለበት እንጂ በዚህ እድሜዎት ተበረጋግደው አረጋሼ ጥሩ አይመስልኝ። ከእርሶ ጋር እኮ ድብድብ አያስፈልግ። በከፍተኛው ከተባሉ ብርድ ቀስፎታል፣ ይወድቃሉ፣ አይመለሱም ከዛ በኋላ። ለእርሶ ብዬ ነው። አካሄዱት ልክ አይደለም ጋሼ። ንቅሳቱን አንዴ ተነቅሰዋል፣ የሚጠፋም ነገር አይመስለኝም። እንደው መርፌውን ይቻሉ የኔን ምክር ይችላሉ ብዬ አስባለሁ። በቃ አርፍደዋል ጋሼ። አርፍደዋል። ትንሽ ዘገዩ። በቱጂ ፍጥነት ነው የመጡት። እርሶ ትውልዱ በ5G እየሄደ ነው፣ እርሶም በቱጂ ነው የመጡት። አርፍደዋል። ይመለሱ። በቃ አይሆንም። አዎ ትልቅ ሰው ነው፣ ምክር ይሰማሉ ብዬ ነው እንደዚህ ምለው። ካጠፋውም ገስጹኝ፣ ምከሩኝ። ከቡጤው ይልቅ ማለት እጆቴ ያስፈራል። ምክር እቀበላለሁ። እርሶም ተቀበሉ፣ ተመለሱ። ገና ሳየው ስተዋወቀው ገናናነቱን ቀድሜ ባቀው እንደምሸነፍ ረዳውማ ንቶ ነበር አገር ሳይሰማ። ፍቅር ጀግና ነው ልብ አሸባሪ አልሞ ተኳሽ አነጣጣሪ እያሳመደ እያከነፈ ለሰው መሳቂያ አርጎኝ አረፈ። ወይነዶ ያብዳሎይ ሰው ወዶ በፍቅር አብንጬ ጨርቄን ጣል ነድጬ አቤት ዳ ናቤት ስቃይ ማማረክ ነው። የነህት አንቺ አብደሽ ጨርቄን ጥዬ ነድጄ ወደ ምናምን ነው ሙዚቃው ራሱ እንደዛ ነው እያልቻለችው። አንቺም እንደዛ ነው እያልቻለሽው። አብደሻል፣ ወረዴ አብደሻል። አብደሽ ግን አታሳብጂ። ምንድነው የምታደርገው? መጀመሪያ ለምን ተሸፈነ? አሁን ደግሞ ይውሉኝ አሙቆልኝ። ምን ማለት ነው? ይሄ እኮ እኛ ያየነው የተቀረጸ ነው። ያልተቀረጸ ስንት ጉዳለሽ። ለነገሩ ሁላችንም ማለት ይሄ የጉብዝና ወራት፣ የጉርሙስና ወራት፣ ሁሉም ነገር ያልፋል። ነገ ከነገ ወዲያ ቤተሰብ ትመሰርቻለሽ፣ ባል፣ ትዳር፣ ልጅ፣ ሁሉ ነገር ይኖርሻል። የዛ ሰዓት ትጸጽቻለሽ። አሁን በመትሰሪው ነገር ትጸጽቻለሽ። እና እባካችሁ አሁን ለቫይራል ወይም ደግሞ ቪዲዮ እንዲታይልን ብለን የምንሰራቸው ነገሮች ወደፊት ዋጋ ላይ ያስከፍሉን ይችላል። አሁን አንቺ ልጅሽ ይህንን ነገር ቢያይ ምንድነው የሚሰማሽ? ይሄ ደግሞ ሶሻል ሚዲያ ነውና ቪዲዮ ለረጅም ጊዜ ሊቀመጥ ይችላል። መቼ እንደሚወጣ አይታወቅም፣ መቼ እንደሚታይ አይታወቅም። ስለዚህ ይሄ ተግባርሽ፣ ይሄ ድርጊትሽ ጥሩ አይመስለኝም። እየሄድሽበት ያለው መንገድ ልክ አይመስለኝም። ተመለሽ። አዎ ተሸፋፈኝ። ተከድኖ የበሰለ ይጣፍጣል ትላለች አያቴ። ተከድኖ ሲበስል ነው ደስ የሚለው። ይከደን ግድ የለሽም ይከደን። አዎ እኛ የሚጣፍጠን እንደዛ ሲሆን። ስዊድን ወሲብ ማድረግን እንደ ስፖርት አድርጋ መውሰደዋ በአሁኑ ሰዓት እየተነገረም ይገኛል። ይህንንም ስፖርት ለመሳተፍ በቂ የሆነ ልምምድ እንደሚያስፈልግና እንዲሁም ደግሞ እዚህ ስፖርት ላይ ተሳትፎ አንደኛ ለወጡም ሽልማት እንደሚበረከተላቸው ነው የተገለጸው። በዚህም እንግዲህ በርካቶችን ይህ ነገር አነጋግሯል። አደራ ደግሞ እኔም በምን ቻናል ነው የሚተላለፈው ብላችሁ እንዳትጠይቁኝ። ድሮም ነሽ እንኳን ዘንቦብሽ ነበር አያቴ። እውነቷን ድሮም አትሌቲክሱ ሞቷል። አሁን እንደዚህ አይነት ስፖርት ኦሎምፒክ ከገባ አስባችሁታል? በቃ ሩጫውን ትተን ሌላ ነገር ነው የምንደግፈው ማለት ነው። ሌላ ነገር ነው የምንደግፈው። ወዚህ ስፖርት ሆነ ልምምድ አለው አለ ደግሞ ልምምድ አለው። እሺ ልምምድ ካለው መቼም አሰልጣኝ ይኖረዋል። አሰልጣኙ እንዴት እያደረገ ነው የሚያሰለጥነው? አይ ሲመስለኝ እንዲህ በሽንቁሩ በኩል እስቲ አዎ እንደዛ ይመስለኛል። እንደዛ ነው የሚያሰለጥነው እንጂ መቼም እንጂ እንዴት ነው የሚያሰለጥነው? አይ መጨረሻችን ብቻ ኦሎምፒክ ላይ እንዳይገባ ይሄ ነገር ኦሎምፒክ ላይ እንዳይገባ። እዛ ከገባ በቃ ዓለም ጠፋች ማለት። አዎ ዓለም ጠፋች ማለት አትሌቲክሱ ዋ በልቶታል። ድሮም ነሽ እንኳን ዘንቦብሽ። በቃ ግን ዓለም እየሄደችበት ያለው እኛ እየሄድንበት ያለው መንገድ ልክ አይደለም። እባካችሁ ሁላችንም እንመለስ ግድ የላችሁ። አሁን አንድ ሴት እንደዚህ ጸጉሯ ምናምን ተሰርታ ወገቧ እንዲቅጥን ምናምን ብሎ እንዴት ነው ካንተ ጋር ቁጭ ብላ ቆቀርበሻ የምትበላው? ምን ትል ነበር መሰለሽ አያቴ? ምግብን የሚያጣፍጠው ረሃብ ነው ትላለች እናቴ። ወገብ ስለቀጠነ ጸጉር ስለረዘመ አይደለም እኮ። ከራበሽ አይደለም እኮ ቀርበሻይ ሳር ትግጫለሽ። ዋናው የረሃቡ ሁኔታ ነው። ርቦሻል አራበሽም የሚለው ጉዳይ እንጂ ግጦሽ ትወርጃለሽ። በእርግጠኝነት ልናገርሽ ፈልጌ አይደለም፣ ግን ሲያዩሽ ቆንጆ ነሽ፣ ምክርት የምትሰሚ ይመስለኛል። ወገብሽም ቀጭን ነው፣ ጸጉርሽም ረጅም ነው። ግን ምንድነው አንቺ የጠላሽውና ያናነቅሽው ምግብ ለሌሎቹ ህልም ሆኗል ነው። ኢትዮጵያ ውስጥ ብዙ የተራበ ሰው አለ። አንቺ ቆቀርን ጮርናቄ አትበይም ይሆናል፣ ግን ደግሞ እዚህ መተሽ ባትለፋደጅብን ጥሩ ነው ባይ። እኔ እኮ ቢጣራ እሱን ያሳደገሽ እሱ ይሆናል ወገብሽን እንዲያቀጠን። እስቲ ይራብሽ አይደለም ቆቀር አብሲት በጆክ ትጠጫታለሽ። አዎ ይሄ ግልጽ ነው።
ግልጽ ነው ማይካዳቀን እና ብዙም ባትቆናነሽ አትቆናነሽ ይሄኔ እኮ የመጀመሪያ ፍቅረኛሽ ቆቀር በሻይ ነው የጋበዘሽ ሃይስኩል ላይ ወይ ኤሌመንተሪ ላይ በቃ ስለዚህ እየሄድሽበት ያለው መንገድ ልክ አይደለም ተመለሽ በተለይ በምግብና በእህል ነገር አናንቀሽ መሰሪው ቪዲዮ የሌሎችን ሞራልና አይምሮ ሚናካ ስለሆነ ጥሩ አይደል ተመለሽ አንታይ ቆለል አንታይ ፋኑ ስትተፋነን ወለቢስ ካዲና ሐንታን ታይስአኑ አንተ ሕያዋይ ፍጥረት አለክ ሰማይ ከብተመራት እኔ ዋና አልችልም በእውነት አልችልም መስመጥም አልችልም መዋኘትም አልችልም ይሄን ነገር ለእናንተ ትቻለሁ እስቲ ሐሳብ አስተያየታችሁን በኮሜንት ጻፍ ጫር አርጓት ይሄ ከአቅሜ በላይ ነው እናንተ ጫር አርጓት እኔ ዋና አልችልም መስመጥም አልችልም መዋኘትም አልችልም ሐሊማ ካቶክ ብታረግ እንዴ ምንድነው አጉርሻ ቆይ አሁን ደርሽበት ታጋ በትክክል ድምጼ ነው በላች እንዴ በይዝልሽ ብዬ ነው እንዴ በመከራ ሌላ ነገር ሲቀበስ ጀምሪልኝ ጉርሻ ይላልኝ ነው አንከረፈፍሽው ናተ በጣም ፈጥና ነው እንደ እየመጣች ያለችው እንዴሽ ምሰማው ናይስ እኔ ይሄንን ቪዲዮ እንደ ትልቅ ንቀት ነው ማየው እንደ ጠቅላይ ሚኒስትራችን እኮ ሙዝ በዳቦ ብሉ ነው ዳቦ ይታል ዋናው ቆጽ ነው ዳቦ ነው ዋናው እንዴ ሙዝ ብቻውን እንደዚህ ይዛችሁ እንደዚህ መብላታችሁ ትንሽ እኔ አይምሮዬ ነክቶኛል ዳቦ ነው ዋናው ነገር ዳቦ አብረው ነው ደሞ እኮ ሄዱት አብረው ነው ሁለቱ አብረው ነው ሄዱት ሙዙም ዳቦም አብረው ነው ሙዙ ዳቦ ሲገባ ነው ሁሉ ነገር የሚሳካው የሚስተካከል እንጂ እንደዚህ በነጠላውን እንደዚህ እንትን ብሎ ጥሩ አይደለም ያና አልወደድኩትም ይሄን ጌም ይሄን ጨዋታም ይሄን ፕሮግራምም አልወደድኩትም ግን እናንተ ልታስተላልፉ የፈለጋችሁት መልእክት ምንድነው ከዚህ ባሻገር ያለው መልእክት ሙዝ ብቻ ይዛችሁ ዳቦን ትታችሁ ስትመጡ ምክር እንደማትሰሙ ያስታውቃል ባትሰሙም ልምከራችሁ ተመለሱ እየሄዳችሁበት ያለው ነገር ልክ አይደለም ተመለሱ ይሄ ጥሩ ያልሆነ መልእክትና ጥሩ ያልሆነ ነገር ነው ያለው ተመለሱ እንመለስ ሁላችንም እንመለስ እንደዚህ ምን ነው ሴክስ አንፕላንድ ሲሆን ነው የበለጠ እርካታና ደስታ የሚኖረው በፕላን አይሆንም ይሆናል የበለጠ አሁን ዴይሊ በተመሳሳይ ሰዓት ግንኙነት ማድረግ ወይንም ደግሞ በተለያየ አይነት ሰዓት ላይ ማድረግ የሚያመጣቸው ጥቅሞች ወይንም ጉዳቶች ይኖራሉ ሴክስ አንፕላንድ ሲሆን ነው የበለጠ እርካታና ደስታ የሚኖረው በፕላን አይሆንም ይሆናል የበለጠ የሚሆነው ጤናማ የሆነ የሴክስ ላይፍ ያላቸው ሰዎች አንፕላንድ ሆነ ዋንስ ሰው ከተጋባ በኋላ ሴክስ ኃጢአት አይደለም አይደል የተፈቀደ ነገር ነው ስለዚህ አንፕላንድ በሆነ ወይ ግንኙነቱን ማድረግ የተሻለ ደስታ የተሻለ እርካታ እንዲኖራቸው ይረዳል እስካሁን እያወራን ያለነው ከትዳር በኋላ ያሉ ግንኙነቶችን ነው እሺ ስለዚህ ስኬጁል አድርገው ማድረግ ፕሪፈር የሚያደርጉ ሰዎች ካሉ ስኬጁል ማድረግ ያስፈልጋል እንዳላቸው የሥራ ሁኔታ ለምሳሌ አንዳንድ ሰው ሰኞ ቀን በጣም ከፍተኛ የሥራ ጫና ሊኖረው ይችላል አይደል ስለዚህ እሱን አንደርስታንድ አድርጎ ማክሰኞ ላይ ፕላን ማድረግ ይቻላል ሰኞ ዝግ ነው እንደዛ ብሎ ፕላን ማድረግ ይቻላል ሁለቱም የተለየ ጉዳት የላቸው ኦኬ አሁን በፕላን የሆነ ጊዜ ሲነሳ እንደዛ ሰምቻለሁኝና ኦኬ በፕላንም አለ እንደ ያልኩበት ጊዜ ነበር አሁን በፕላን ሲሆን ሮማንቲክ የመሆን ነገር ወድሉ ይቀንሳል ለዛ ነው ማለት አንፕላንድ ሲሆን ሞር ኢንጆይ የሚደረግ በጣም ስሜቱ ከፍ ያለ ሊሆን ይችላል ፕላንድ የምታረግበት ደግሞ የራሱ ችግር ስላለው አይደለ አንፕላንድ ሆነው ማድረግ ማችሉበት ሁኔታ ላይ ሲገኙ በፕላን ተደርጎ ግንኙነቱን ማድረግ ህዝቢ አዳም እቅድ እያልሽ አመት እቅድ የወር እቅድ እያልሽ የምታወጪው ነገር እንደማይሰራ ነው ከማነች ዶክተር የሰማነው ነው ስለዛ ሁሉም ነገር አጋጣሚ ቢሆን ጥሩ ነው ልክ ያ ሰውዬ ከታችኛው አልጋ ላይ ተኝቶ እሷ ከላይኛው አልጋ ላይ ተኝታ ከዛስ ወደ ላይ ወጥቶ ምን እየሰራ ነው ሲሉት ወድቄ ነው እንዳለው አጋጣሚ ሲሆን ደስ ይላል አንፕላንድ ሲሆን ደስ ይላል የዶክተር ምክር ነው የኔ ምክር አይደለም እና እቅድ ምንም አያረግም
አታቅዱ ለማለት ፈልጌ ነው። ይሄ የሚያሳየው ደግሞ ህዝብ ያደም ጠቅላላ ሳይታቀድ እንደተወለደ ነው እኔንም ጨምሮ አጋጣሚ እየመጣ ነው ቤተሰቦቻችንን ስናስጨንቅ ይኖር ነው ለማለት ፈልጌ ነው። ስለዚህ ባታቅዱ ሞር ትደሰታላችሁ እያለች ነው። ስለዚህ ባታቅዱ ጥሩ ነው። አታቅዱ እኔም አላቅድም ከተገኘ Banto ፍቅር የተያዝኩት ገና ሳይው ትትሳኩኝ በመውደድ የተጠመድኩኝ አመል ይመስልሃል የኔ ቆንጆ የኔ ሸጋ ልቤ ወዶሃል አስብ እባክህ እንዳትረሳኝ ፍቅሬ አደራህ። አይ ቲንክ እህትና ወንድም ይመስሉኛል። ሚጣ እንዴት ነው ደስ የምትለው? በስመ አብ እንዴት ነው የሚያምሩት ሁለቱም። እድግ በይልን ደስ ትላላችሁ። በጣም ደስ ነው የምትሉት እውነት እድግ በይልን ሚጣዬ። ኦኬ አሁን ገና ጸጉሬን ተሰርቼ ጨረስኩኝ እና ከሁሉም ነገር የሚገርምኝ ኢትዮጵያ ውስጥ ማለት ነው ከአሜሪካ ሲነጻጸር ዋጋ ምግብ አይደለም ቤት አይደለም ጸጉር ነው። ማርያምን ለዚህ ጸጉር ማለት ነው ተፈትቼ ታጥቤ ለመሰራት 1400 ነው የከፈልኩት። 1400 በዶላር ምንድነው? $8 $7 አሜሪካ ስንት እንደምከፍል ታውቃላችሁ? ራሴ ፈትቼው ራሴ አጥቤው ጸጉሬን ለመሰራት ብቻ 80-100 ብር ነው የምከፍለው። $100 80 እስከ $100 ብዙዎቹ እንኳን አሁን $100 በታች ቻርጅ ያደርጉ። $100 ማለት 15000 እዚህ የከፈልኩት 1400 ብር እዛም ከፍለው 15000 ብር። ወንድሜ እኔ አንተም በሆን ምን እንደማረግ ልንገር ጸጉሬን ሰርተውኝ ተነስተው 15000 ክፈል ሲሉኝ አንገቴን ቆርጥና ጭንቅላቴን አስቀምጬላቸው ወጣለሁ። ወሰዱት ነው ማለት ወሰዱት እንዴ ይቀልዳሉ እንዴ? 15000 ብር እኔ ለጸጉር ነቅለ ተከላ እንኳን 15000 ብር መከፈል አይመስለኝም። ስማ እኔ እኮ አሁን እችን የምታያትን ጸጉር ለማሸለጥ እንደዚህ ጎንበስ ብዬ አጣርቼ የሚወጣ ሰው ጠይቄ ስንት ብር ነው ስንት ተቀበለ ብዬ አጣርቼ ነው እንኳን ጸጉር ቤት እንኳን እየገባሉ አሁን ላይ በዚህ ሰዓት። አሁንማ ጸጉር ቤትን እንኳን እንደ ትላልቅ ሆቴል መፍራት ጀመርኩ። አንዴ ገባው ከዛ አጭር ይሁንልህ ረጅም ፌዳፕ ምናምን ብሎ ብቻ ሲወዘውዘኝ ዋለ። ከዛ ጀር ተከሻይ ነው ትንሽ አሸታ አረገኝና ኪሴን እጥብ። ከዛ ኑሮዬን ተናጋ በቃ እንዴት ህይወቴ እንዴት ይቃና። ከዛ በኋላ ይሄው እንዳጋደላል። ስለዚህ እኔ አሁን ቢቻል ደስ ቢለኝ እንደ ድሮ ጊዜ እንደ አባቶቻችን ከቫይረስም ከምንም የነጻ በባልጩት ብላጭ ደስ ይለኛል፣ በሲኒስ ባሪ ብላጭ ደስ ይለኛል በዚህ ሰዓት። ወይ ካልሆነ ጸጉር ቤትም ሜኑ ይዘጋጅልን ዋጋውን አይተን ካልሆነ ዋና አዛለን ማን ነው እናዛለን ጸጉር ቤት። እንዴ አስቸጋሪ ሁኔታ ውስጥ ነን። እኔ እንደውም እንኳን አሳድጋለሁ ብዬ እያሰብኩ ነበር። ከውጭ አንፃር አሳድጋለሁ እያልኩ እያሰብኩ ነበር። እግዚአብሔር ይስጥህ እንኳንም ነገርከኝ። አላሳድግም በባልጩ ትላጨዋል። ምን ይመጣ አንተም ተላጨው። ወደ አንድ መንገድ እንጠብቅ። አዎ ወደ ሰላም መንገድ ተመለስ እንመለስ አብረን እንመለስ ተመለስ። አዎ So I'ma love you every night like it's the last night, like it's the last night. If the world was ending, I wanna be next to you. የኔ ትንሽ ቀነስ አድርጊው በእናትሽ ትንሽ እንዴ አስቢለት እሱስ ማናል በዚህ ሰዓት እኮ አፍና አፉን ወጠረሽ ቢል ደስ ይለዋል ቢጮ እንዴ እግርሽን ዘረጋግተሽ ስትሰበሰቢ እኮ እሱም ይሰበስባል። አዎ ጨርቅ ይሰበስብ። እንዴት አድርጎ ነው የሚለው? እንዲህ መለጠጥና መላመጥ ደስ አይልም። በርግጥ ስፖርት ነው ጂምናስቲክ ነው። ብቻሽን ቤትሽ ውስጥ ልምጥ ካልሽ ይበቃል። እኛ ጋር መንተሽ እንደዚህ መለጠጡና መላመጡ ጥሩ አይመስለኝም። እና ተመለሽ። አዎ ማይስተቃይ ነገር አታሰቅ። አብሮ የተፈጠሩ ከንፈሮችን አትለያይ። ተመለሽ። ልክ አይደለም አካሄድሽ፣ ልክ አይመስለኝም። ከሰራሽም ቤት ብቻሽን ውድድርም ካለ እዛ ውድድር ቦታ ነው እንጂ የሚሻለው እኛ ጋር እየመጣሽ አትወጫብሪን በቃ በየቦታው ይጠራል ትንፋሴ ሩቅ እንደ ፀሐይ ያበራል ይህ ውበት ድምቀቱ ሩቅ ከየቦታው ይጠራል ትንፋሴ ሙቀቱ ይማልላል ቀልቡ ባካያ የስሉ
ሰውዬ ዘፋኝ ነበር እንዴ? እስኪ ማን እንደሆነ ያወቀ እስኪ በኮመንት ይጻፍልኝ ስሙ ማን ነው እስኪ? ይሄ ሰውዬ እንዴ መልቲ ታለንትድ ማለት ይሄ ነው በቃ። ባለው አየር ጥፍጥፍ በቃ እንዴ። አረ ይመቸው። ሄይ እንዴት ነህ? ደከመህ አይደለ? ያንን ሁሉ ስትገፋ ወጣላ አይደል? ባስቲ ሄይ አንተ እንቁላል የምትጥል እኮ ነው የምትመስለው። Hey, Basti. No. Are you okay? Yo, Bast. No. What's going on? What's up, baby? Oh shit, is number 2 as well? Oh my god, good boy. I'm proud of you. ወይ ጉድ! አይመሰልጠን። እኔ ትዝ ይለኛል ለመጀመሪያ ጊዜ ይሄ የሲንኩ ሽንት ቤት የመጣ ጊዜ አላቅም። ሽንት ቤት እውነት ለመናገር ሽንት ቤት እንደሆነ አላቅም። ከዛ እንግዲህ ሶቤት ሄጄ ነው ገባው። ሽንት ቤት ገብቼ በጣሳ ከዛች ከዛ ሽንት ቤቱ ጋር ካለችው ውሃ ጠልቄ ጠጥቻለሁ። እንስራ መሰለኛ፣ ነጭ እንስራ፣ ዘመናዊ እንስራ ነው መሰለኝ። ቅዝቃዜው ጣዕሙ በጣሳ ቀንዳውን ጭልጥ። ከዛ ግን ሆዴ አፓርታይድ በቃ የአፓርታይድ ጦርነት ተነሳ። ሽቅብ ቁልቁላ ላይ ወዲያው ጨርቆንኩኝ ተኛው ሆስፒታል። ከዛ በኋላ ነው ሽንት ቤት መሆኑን ያወቅኩት። ይሄ ሲንክ ድመቱ ከኔ የተሻለ ማለት ሚያው ይላል ደግሞ። አይመሰልጠን በቃ ድመቶቹ እንኳን ሰለጠኑ እንዲህ ቁፍር አድርገው በአፈር የሚደብቁት ነገር ቀረ። እኛ ወደ ኋላ እንስሳው ወደፊት እየሄደ ነው። ይሄ ነገር ግድ የላችሁ። አዎ ለየቅል እየሆንን ነው። በድመት ልበለጥ። አንተ ልጅ ያሞሃል ልብ ይበላል እንጂ አይሰጥም ይሉሃል። በዚች በማተቤ እልልሃለሁ ፍቅርን ካልሰጠኝ ሞትብሃል። የጉድ ቀን አይመሽም ጉድ ሳይሰማ መስከረም አይጠባት አለች አያቴ። እውነቷን ነው። እኔ ይሄን ዘፈን እንኳን እንዲህ ልሸመድደው በቅጡ አልሰማሁት። ለወንድ ይሁን ለሴት አላቅ። በእርግጥ ጂጂም በጣም ወዳት ማከብራት አርቲስት ናት። የዘፈኑን ትርጉም ግን ሰማዋለሁ። ዘፈኑን በጨረፍታም በምናምን ትርጉሙ እንደዚህ እንደሆነ ራሱ አላቅ። ይሄው እነዚህ ካፌ ወደ ቁጥር የሚያህሉ ሰዎች እንግዲህ ፍቅራቸውን እየተገላለጹ ምንድነው እኔ የዘለለኝ ክትባት የሆነ የዘለለኝ ክትባት ወይ የዘለለኝ ምግብ አለ፣ ያልበላሁት ነገር አለ፣ ያልተከተብኩት ነገር አለ፣ ወይ ጭንቅላቴን የመታኝ ነገር ይኖር በልጅነቴ እንዴ። እኛ ዘጠናዎች ምን እናውቃለን ብዬ ተጫወትክ ተብዬ እንዲህ ዝቅዝቅ በርበሬ ታጥኛል። ያውኖቹን ያጭ እንዴ። የዛሬው ቪዲዮቻችን እስካሁን ያያችሁትን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ በኮሜንት ብታሳውቁኝ ደስ ይለኛል። ስትገቡ ሰብስክራይብ ያላደረጋችሁ ስትወጡ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ሰላም ያገናኛል።